ብሎኛል። በጊዜው ብሩ ብዙ ቢሆንም ከአሁን በላይ ደግሞ ብዙ ነገር እየጨመረ ስለሆነ የሚሄደው አልሐምዱሊላህ ማለት ነው። ዛሬ ደስ ብሎኛል። ላሳያችሁ 1 2 3። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በስንት ጊዜ ቤቴ መጥቻለሁ። ቤቴ ብቅ በየ እንግዲህ እንደምታዩት ቤቴን ያላቅም ላይ ላዚም ጭንቅ ብሎኛል ማለት ነው። ለምን መሰላችሁ? ቆይቻለሁ እንግዲህ ከመጣሁ መለስ እያልኩ እያጸዳሁ ምናምን አንዳንድ ነገሮችን ያው እያልኩኝ ሄድ ነበረ። በጣም ቆይቻለሁና አሁን ሁኔታውን ሳየው ቡልልል ብሏል ማለት ነው። ግን ቤተሰቦቼ አንድ ነገር በጣም ደስ ያለኝ ነገር አለ ማለት ነው። እስኪ ደስ ያለኝ ምንድን ነው ያለውን ነገር እስኪ ሄድ ብዬ ላሳያችሁ ማለት ነው። እንግዲህ ዛሬ ቤቴ መጥቼ በጣም ትልቅ ደስ ያለኝ ነገር አለ ማለት ነው። ያሰብኩትና በጣም ብዙ ይሆንልኛል ብዬ ብዙ እቅድ ነበረኝና ያ ነገር ሆኖልኝ ተሳክቶልኛል ማለት ነው። ቤተሰቦች ማሻአላህ በሉኝ ማለት ነው። ከብዙ ፈተና በኋላ ማለት ነው ብዙ ስቃይ አሳልፈንበት ተካሰን የታሰሩም ነበሩ፣ ብዙ መስዋዕት የከፈሉም ነበሩና ያ ነገር ተሳካልን ማለት ነው። አልሐምዱሊላህ ዛሬ ደስ ብሎኛል። ላሳያችሁ 1 2 3 4 5 አባ ሀባይቢ እንደምታዩት እንግዲህ ውድ ቤተሰቦች ቆጣሪ ገባልን። ደስ አይልም? ማሻአላ ተባረከላ ወላሂ አልሐምዱሊላህ በጣም ደስ ብሎኛል ማለት ነው። እንግዲህ ይሄ ቆጣሪ ብዙ መስዋዕት ከፍለንበታል እና ውድ ቤተሰቦች ይኸው እንግዲህ ቆጣሪው ስር ቆም ብዬ ላውራሲ ማለት ነው። ደስ ስላለኝ ነው ይችን ቆጣሪ ለማስገባት ማለት ነው። ስንት ነገር ሆነናል፣ ስንት ማለት ነው። ብዙ ተቃውሞ እየደረሰበት አይሆንም እየተባለ ብዙ ነገር እየተባለ እንግዲህ ትራንስፈርመሩ ለ20 ሰው ነው የሚችለው ተብሎ 20 ሰዎች ተመዝግበን ይሄ ቆጣሪ እንትን ሲልልን ሌላው ማህበረሰብ ደግሞ እኛሳ ለምንድን ነው ለምን አይገባልንም ምናምን ነገር ተብሎ ፖሉ ሊተከል ሲቆፈር ህዝቡ ውሪ ብሎ በጣም ተደባድበውበትና ወደ ክስ ሂደው ያው የማያዋጣቸውና ትራንስፈርመሩ የሚችለውን ያህል ሰው ተመዝግቦበታል ተብለው ተመልሰው ይኸው እንግዲህ አልሐምዱሊላህ ቆጣሪያችን ገብቶልናል ማለት ነው። እንግዲህ ወደ ቤተሰቦቼ የእናንተን የሚያሰባችሁትን አላህ ያሳካላችሁ ወደፊት ነው ምለው። ያው ስለተሳካልኝ ደስ ብሎኛል ሀባይቦቼ። እና ዋናው ነገር ቆጣሪ ነው። ቤት ላይ ግዴታ ያስፈልጋል። የሰው ነገር የሰው ነው። ብዙ ጊዜ ብያቸዋለሁኝ። እንደፈለጋችሁ ለመጠቀም እንደፈለጋችሁ ለመሆን በጣም አስቸጋሪ ነው። የራሳችሁ ከሆነ ግን ማንም አይወቅሳችሁም። ማንም ይሄ ነው የሚላችሁ ነገር የለም። በቃ የፈለጋችሁትን ብትጠቀሙ በቃ በራሳችሁ መክፈል ብቻ ነው፣ ሌላ ነገር የለውም ማለት ነው። እና ብዙ ተሳቅቄ ሰው ጋር ብዙም ተነጋግሬ ነበረ በዚሁ ጉዳይ ማለት ነው። ግን አልሐምዱሊላህ ሰዓቱ ደርሶ እንግዲህ ይኸው እዚህ ቤቴ ላይ ተለጥፎ ተገኘ ማለት ነው። በነገራችን ላይ ኮምቦሻ ነበርኩኝ። ተደውሎ ነው የተነገረኝ ቆጣሪያችን ገብቷል ብለው ማለት ነው። እና አሁን ከኮምቦሻ ደሴ መጥቼ ያው በጠዋት ሀይቅ ገብቼ ቤቴ ብቅ ስል ቆጣሪያችን ዘጭ ላይ ሆኗል ማለት ነው። አልሐምዱሊላህ በጣም ደስ ብሎኛል ሀባይብ። እና የእናንተም ሁሉ እስኪ እንግዲህ ተመጣው አይቀር ግቤን ጠረግረግ አድርጌ ልሂድ ማለት ነው። ያው የደስታውን እና ትንሽ እዚህም ቦለናል ለብሎ ሲሰሩበት የነበረው እንትን ብሏል ማለት ነው። ጠረግረግ አድርጌ ለዚህ ይላችኋለሁኝ። እና እንግዲህ ካሁን በላይ ቆጣሪ ከገባልኝ ቤቴ ዘጭ ብዬ ነው የምኖረው ማለት ነው። ቆጣሪያችን ከገባ ቤቴ እኖራለሁኝ። ለምን የፈለኩትን ብጠቀም ሰው ብጠቀም ማሽን ብጠቀም ማንም ተቆጨለኝም ማለት ነው። እና የራስ ነገር የራስ ስለሆነ ማለት ነው። ግን እስከዛሬ ተከራይ እንኳን ሲጠቀሙ ምንድነው የሚጠቀሙት? ወፍራሙ
ገመድ ነው ቀጭኑ ገመድ ነው ተብላችሁ ብዙ ትወቀሱ ነበርና አሁን ግን አልሐምዱሊላህ ማለት ነው ደስ ብሎኛል። በጊዜው ብሩ ብዙ ቢሆንም ከአሁን በላይ ደግሞ ብዙ ነገር እየጨመረ ስለሆነ የሚሄደው አልሐምዱሊላህ ማለት ነው። እና አምር ማለት ነው እኔ በጣም አምሮኛል ወላሂ ለአዚም እና ሳየው ራሱ ውበቱን ደፍቶበታልና ያ አላህ ተመልከቱ እንግዲህ ይሄ ውስጡ ሁሉ በቃ የተጥለቀለቀው በቤት ነው ማለት ነው። ያውም ባህር ዛፍ ምናምን እንደዛ አታክልት ነገር ስላለው ማለት ነው። እና ወደዛ ደግሞ ያለውን ስታዩት ሜዳ ላይ ያለው በቃ እልም ብሎ የሚታየው ጠቅላላ ቤት ነው ማለት ነው። እና በጣም ማሻአላህ የሚያምር ነው ከተማው ራሱ ስፋቱና ትልቀቱን ሳየው ያ አላህ አሁን በዚህ ራሱ ዋናው ከተማው ወደዛ ስለቀረ ያው ጎራ ስለሚጋርደው ነው ማለት ነው። እና አሁን ከዚህ በኋላ ያው ዋናው ከተማ አለ ማለት ነው። ከዚህ ከተራራ በኋላ ጋርዶት ነው አሁን እንደዚህ እንደምታዩት። እና ከዛ ውጭ እንግዲህ ከዋናው ከተማ ውጭ ይሄ ገጠራማ ቦታው እየተስፋፋ ምሪት እየሆነ ካርታና ፕላን እየተሰጠው ፋብሪካዎች እየተከፈቱ ያለው ከተማ ነው ማለት ነው። አሁን በዚህ አካባቢ የሚታየው በቃ ድሮ የገጠር ሰዎች እርሻ እያረሱ ገበሬዎች የሚኖሩበት አካባቢ ነው ማለት ነው። አሁን ላይ ግን እስከዛ ማዶ ተራራ ድረስ በቃ ቤት በቤት ሆኗል። ማሻአላህ በጣም ደስ የሚል ማለት ነው። ደግሞ ምንድነው በጣም ውስጤ ደስተኛ የሆነበትና የጎመጀሁት ነገር ብዙ ፋብሪካዎች ብዙ የስራ ቦታዎች ስለተከፈቱበት ማለት ነው። እና አሁን ይሄ ዝማዶ የምታዩት አንዱ ፋብሪካ ነው ማለት ነው። ደግሞ በዚህ እንደምታዩት እዛ ፎቁ አካባቢ ፋብሪካ ይኸውላችሁ እንግዲህ ያለንበት ተራራ ማለት ነው። እዛ ላይ ወጥተን ከተማይቱን ለማየት ያዘዝቀን የት እንደሄድን ማለት ነው። ይኸው እንግዲህ ከኋላ ከጀርባዬ ከተማ ታያቸው ማለት ነው። እዛ ላይ የነበረው ማለት ነው ታያል ወደ ላይ ያያችሁ። እዛ ወጥታችሁ ከተማዋን ምናምን እንደዚህ ለማየት ከፈለጋችሁ እዚህ መምጣት ነው ማለት ነው። እና እኔ በቃ ደስ ብሎኝ ዘና ብዬ ያየሁት ከተማ ኮምቦልቻ ነው ማለት ነው። ማለት እዛው ከተማ ውስጥ ለውስጥ ባይሆንም በጣም ብዬ ደስ ቦታዎችን ሰላል አረኩኝ። እና ንፋሱ ብርዱ ግን በጣም ከባድ ነው። ይሄን 2 ቀን ያለው ነገር ቢሆንም ግን አልበገረኝም። ይዣለሁ ዙረት ማለት ነው። ጧትም ማታም በዚያም በዚህም ደግሞ ከተማዋ ዘጭ ብዬ ገብቼ ያለሁ ብዬ አስባለሁ። ናይ ውረጅ አያት እንዴት ወጣ እዛ ላይ ተሰቅላላችኋል።